ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ቦስተን ነው የምገኘው። ዛሬ እኔ ኪችን ውስጥ ሳይሆን ራሄል ኪችን ውስጥ ነን ያለነው። ራሁዬ ደግሞ አብሮ አደግ ጓደኛዬ ናት። ከልጅነት ጀምሮ ነው የምንተዋወቀው። ራሄልዬ ደግሞ ራሷን ታስተዋውቃችሁና ከዛ በኋላ ምን እንደምንሰራ ደግሞ እንነግራችኋለን። ራሁዬ እንኳን ደህና መጣሽ ወደ ቦስተን። ለመጀመሪያ ጊዜ ነው የመጣችሁ። በጣም ደስ ብሎኛል። በተለይ በሚሚ ኪችን በመምጣቷ የሚሚዬ ተከታዮች እንደምን አላችሁ? ደህና ናችሁ ወይ? ራሄል ፍቅርአብ እባላለሁ። የቦስተን ኗሪ ነኝ። የሁለት ጎረምሳ ጥሩ ልጆች፣ ጨዋ ልጆች እናት። የሁላችሁም ልጆች ይባረኩ እላለሁ። ዛሬ ምንድነው የምንሰራው ራሄልዬ? ዛሬ ምንድነው የምንሰራው? አንቺ ንገሪኝ። አሳ ጉላሽ ነው የምንሰራው። አሳችንን በደንብ ጥብ አድርገን ዘፍዝፈን አዘጋጅተነዋል። እሱን እናጥባለን። ከዛ በኋላ በፔፐር ታውል እናደርቀውና ማረኔት አድርገን በኤር ፍራየር ነው የምናደርገው። እኔ እያጠብኩኝ ሰጥሽ በዛውም እየተጫወትን አንቺ ደግሞ በፔፐር ታውል እያደራረግሽ ነው። በኤር ፍራየር ማድረግ የመረጥሽበት ሞር ሄልዚ ነው። ፍራይድ ከምናረገው በዘይት ከምንጠብሰው ኤር ፍራየር ግን በአየር ብቻ ስለሆነ የሚጠብሰው ሞር ሄልዚ ስለሆነ ነው በኤር ፍራየር ማድረገው። ለመጣፈጡ ያኛው ሞር ይጣፍጣል፣ ግን ሄልዚ ወይው ደግሞ ይሄኛው ስለሆነ በኤር ፍራየር እናደርገዋለን ማለት ነው። እኔ እያጠብኩ ልስጥሽ፣ አንቺ ታደራርቂያለሽ። እሺ ራሄልዬ። ራሄልዬ ባለ ብዙ ባለሙያ ናት። ግጥም እንድወድ ያደረገችኝ ገጣሚ አርቲስት ናት። በልጅነቷ ግን ከሀገር ስለወጣች ምናልባት አሁን ያለው ወጣቶቹ አታቋት ይሆናል እንጂ ራሄልዬ በጣም ባለ ብዙ ታለንት ናት። በጣም ጎበዝ ኩክ ናት። በጣም ጥሩ እናት ናት። ብዙ ሙያ ያላት ናትና ራሄልዬን እኔ በእውነት በእንደዚህ አይነት ሾው ደግሞ ጠብቃታለሁ። ምክንያቱም ኩኪንግ እኔ ሳቃት ስናድግ ማለት ነው የእሷን ፓሽኗ ነው በጣም። ስለዚህ ራሄልን የማበረታታት ነገር ምንድን ነው? እንደዚህ አይነት ሾው ከፍታ ራሷን አንቺ ያለሽን ታለንት እኮ እኛም መጠቀም እንፈልጋለን እና በእንደዚህ አይነት ሾው ጠብቅሻለሁኝ ራሄልዬ። ግን ቴንዬ ያሳድጋሽ ደግሞ ባለሙያ ለመሆን አይቻልም። ቴንዬ ፍቅሯ በቃ እኔ የማረሳው የቴንዬን ፍቅርና ባላችሁበት ቴንዬና ፍቅርአብዬ ሰላምታ ይድረሳችሁ። የእናንተ ቤት ያየሁትን ፍቅር እጅግ በጣም የሚገርም ፍቅር ነው ያየሁትና እዛ ቤተሰብ ውስጥ ባላችሁበት እድሜና ጤና ይስጣችሁ። ሰላምታ ይድረሳችሁ ባላችሁበት ቦታ። አሁን ምንድን ነው የምናደርገው? የታለን ትንሽ አሁን እሷ የኔን ሴንሲቲቭ ፓርት ነካች ማለት ነው። ራሄልዬ የታለ ክቡ እንትናችን? በዚህ እናድርጋ። እንደዚህ አይነት አጋጣሚ ሲገኝ እናት አባት ማለት በሕይወት ያሉላችሁ ሰዎች ነገር የሚባል ቀን የለምና አሁን እኔ እናቴን ስታነሳ በጣም በቁም ስናገባሁና ይህ ጊዜ ያለኝ ብዬ ስጠብቅ ሞር ጊዜ ለልጆች የሰጠው ማለት ነው። አሁን እኔ ከምንም ውጭ ነው የማወራው። በጣም በጉርምስና ተለየዋትና ሌሎቹ ግን አብረው እህቶቼ ወንድሞቼ ሞር አግኝተዋታል። ስለዚህ በቃ ሰው ሁሉ ሲሰማ የምናገረው ለእናት ተላባት ነገ የለም ዛሬ ነው ያለውና ከእናቴ ጋር ያላጠፋውም እንደዚህ ግብ ሳልላት ወደ ራሴ ላይፍ ሄድኩኝ። ከዛ መርሳት ጀመረች እሷ ደግሞ ባጋጣሚ። ስለዚህ እንዳጣኋት ተለያየን ማለት ነው። እና አሁን እንትን ስራ እንዳለ የሆነ ቦታ እንትን ስል ወይም እሷ ሊጠይቃት ከዚህ ሀገር ከሄድኩኝ በጣም አልቃሻለሁ። በቃ ወይ ነገ አሁን ወደዚህ እንመለስ። ነገ ስለሌለን እናት አባት በቃ አትለዩዋቸው። ቶሎ የሆነ የምታረጉትን ነገር እንደኔ እንዳትሆኑ፣ እንደዚህ ሆደ ባሻ እንዳትሆኑ ማለት ነው። እዚህ ቴንዬ ወድሻለሁ የኔ ውድ እናት። እዚህ ሾው ላይ ደግሞ ስምሽ ተነሳ። አሁን እንደዚሁ እንዳለ ነው የምናደርገው ወይስ እንቆራርጠው አይደል? ቆራርጭ እዚህ ጋር እናድርገው አይደለ?
ዊጋ ክትፍ አድርገን ሳያያዟ ራሱ አስተዋውቅ ይኸኛው እንደ ባለሙያ እንደሆንኩኝ ታዲያ ራይድ አስለቀሰችኝ ይችላል እናንተ። አይ እኔም ደግሞ የምፈልገው ይሄን አጋጣሚ ጠብቀው ነበር። ምክንያቱም ከልጅነት ጀምሮ የማውቀው ቤተሰብ ነው እና ያንን ፍቅር ሳልናገር ባለፍ ንፉግነት ነው የሚሆነው። አሁን እንግዲህ አሳችንን ከታትፈን አዘጋጅተናል። አሁን የሚቀጥለው ማሪኔት ማድረግ ነው የምናደርገው። በአበሻዊ ነው ማሪኔት የምናደርገው። እኔ ስለነካሁት አንቺ ቅመሙ ከላይ ሌትስ ስዊች ይሄ ምንድን ነው? ሮዝሜሪ የደረቀ ሮዝሜሪ። ለምንድን ነው እንደዚህ አድርገን የምንጠቀመው? እስቲ ሞር እንትኑ ይሰማናል፣ ውስጥ ድረስ ይገባል። እርጥቡም ቆንጆ ነው፣ ግን እኔ ደረቁን ለምንም ነገር ብንጠቀመው ብዙ ጊዜ ስናወራ ስለ ሮዝሜሪ ከአንቺ ጋር እንደሱ ነው የምናወራው። እውነት ነው። ለምንም ነገር ምን ያህል አደረግን? አንድ ማንኪያ እንደ ልካቸው ነው። ግን እነሱ እንደሚጠቀሙበት በብዛት ከተጠቀሙ በጣም ሲበዛ ይመራል፣ ግን ቴስቲ ነው በጣም። በቃ ምንም ነገር ያበሻ እንትን ዋልና አሁን በቂ ነው። አንድ ማንኪያ የመጀመሪያውን ስላልሞላሁት ነው ትንሽ ሞሬ የጨመርኩበት። ይሄኛው ደግሞ የታለ ድራይ ታይም ምንድን ነበረ? ጦስኝ። እሱን ደግሞ ግማሽ ማንኪያ የሚያህል እናድርጋለን። በግምት ነው ግን በግምት እንትን ለሚሉ ሰዎች ይሄ በኪችን ለኖርን ሰዎች ግምቱ ይሄ በእናታችን ነው ማለት ነው። ግማሽ ማንኪያ። ከዛ ደግሞ ጥቁር አዝሙድ ለፈለገ ሰው ነው። ጥቁር አዝሙድ ለምን ሞት ብቻ ነው ማያድን ነው የሚባል ነገር አለና አሁን ሌትሊ እንደው ለብዙ ነገር እንጥሽ ምናምን ስለሚሉ ጥቁር አዝሙድ መጠቀም ጀምረናል። ሞር ቴስቲ ነው። ምንም ነገር ሲሰራ ላይ ይጠቀማል። ግማሽ ማንኪያ። ከዛ ምንድን ነው ፓፕሪካ፣ በሱ ፋንታ ሚጥሚጣ እንጠቀም። እውነት ነው። ሚጥሚጣው ትንሽ አንድ ማንኪያ እናድርገው። እንትን እንዲህ ነው ትንሽ አነሳ ስፓይስ እንዲህ ነው። በመካከለኛ ማንኪያ አንድ ማለት ነው። ከዛ ትንሽ ጨው እናደርጋለን። ሳይበዛ ምናልባት ሚጥሚጣው እውነት ነው። ግማሽ ማንኪያ የምታክል በግምት በቃ ይመስለኛል። እንደዚህ ስታረጉ ከበዛ እዚህ ጋር ደግሞ እንትኑ ካለ እዚህ ጋር ጣል። አሁን እንትን እናርግበት አለ ሽንኩርት ትንሽ እናድርግ እና እንትን ቆይ ከኦሊቭ ኦይል ይልቅ እንትን እናርግ፣ አቮካዶ እናድርግ። እኔ አቮካዶ ነው የምወደው። ከዛ ሌላ ይሄን የሚፈልግ ሰው ያንን መጠቀም ይችላል፣ ምንም ችግር የለም። እና አንድ 3 ራስ ነጭ ሽንኩርት አይደል ጉድጉድ አረጋለሁ እዚህ ጋር። እስከዛ ድረስ አንቺ ማድረግ ትችያለሽ። ይሄን እስከምከፈት ድረስ ነጭ ሽንኩርቷን ስዊች። አሁን የሚቀጥለው ስቴፓችን በደንብ እንትን አድርጊውና መሳጅ አድርጊው። ከዛ ኤር ፍራየራችን ውስጥ እንከትና የሚቀጥለው ደግሞ ምንድነው ብሮኮሊናችንን ተዘፍስፏል። ግን ለካ ስለዚህኛው ደግሞ የሆነ ቲማቲም ሶስ እንሰራለን አይደል? በዚህ ጋር ሰራን ቀይረን ሽንኩርታችን ምናምን ከታተፋለን። እችን ኤር ፍራየራችንን ላምጣትና እዚህ ውስጥ እንክተታት። እዛ በነካጅሽ there we go። ነጭ ሽንኩርታችን ኦኬ። አሁን እሷ ላይ በደንብ ሳይጠበስ ራሱ ሽታው በጣም ይገርም ነው። ምክንያቱም በደንብ ታጥቧል። ይሄ አሳ የሚለው ሽታው ጠፍቷል። በደንብ ማሪኔት ተደርጓል። ይሄ እነ ሮዝመሪ እኮ ቀላል ጨዋታ ይጫወታሉ። እንዴት ድምጻቸውን አጥፍተው እውነት ነው። ዓለምን ነው የሚያመኙት እኮ ያደረጉታል። አሁን ኤር ፍራየራችን ውስጥ እንከተዋለን ማለት ነው። 15 ደቂቃ ደቂቃ ይቆይ። እስከዛኛ ነው ሌላውን ሶስ ማዘጋጀን ሰላጣ ማዘጋጀን ሳለያይ ነው አብረን ቻናሉ ትኩረት ማለት እውነት ነው።
ራሄልዬ ስንት ደቂቃ ላድርገው? 15 ደቂቃ። በዛ ሰላጣው ታጥቦ ተዘጋጅቷል። ሁላችንም እንጠጣለን። ወጋችንን እያወራን ከእናንተ ጋር እንቆያለን ማለት ነው። እቺ ድምጿ ትንሽ እንትን ስለምትል እስከዛ ድረስ እቃችንን እናጣጥም። ከዛ ደግሞ ተመልሰን እንመጣለን። ኦኬ አሁን ምንድን ነው የምንሰራው ራሄልዬ? ጉላሻችን ኦልሬዲ ሬዲ ሆኖ ለእሱ ማጣፈጫ እንቀመማለን ማለት ሽንኩርታችን፣ ቲማቲም፣ ቃሪያ አድርገን እዛ ጋር ጠበስ አድርገን እናዋህደዋለን የሚባለው እውነት ነው። ከዛ ይበላል እኮ እውነት ነው። እንትንሽን አልረሳሁልሽም። ባይ ዘ ዌይ ግጥም ዛሬ ሳላስብልሽ አልተውሽም። እኔ አሁን እንደዚህ ስትይኝ ገጣሚዎች ቢሰሙኝ ይቀየሙኛል። እኔ ገጣሚ አይደለሁም፣ ግን የሆነ ነገር ሲሰማኝ በጽሁፍ ይወጣልኛል። አንዳንዴ የራሴን ግጥም ጽፌ ራሴ ላለቅስ እችላለሁ። ሲሪየስሊ። ከዛ ግን ኔክስት ዴይ ሳየው አሁን ይሄ ምን ተጽፎ ነው ምናምን ብዬ ላየው አልፈልግም፣ ልሰራው አልፈልግም ደግሜ። ግን ደግሞ በቃ እንትን እላለሁ፣ እወዳለሁ። በቃ እንደውም አንዳንድ ሰው የሆነ ስሜት ሲሰማ መጽሐፍ የሆነ ነገር ጽፌ እንትኔን እዛ ላይ ንዴቴን ምናምን እንደዚህ በብዕር ጻፍ አድርጌ ከዛ የሆነ ነገር ይወጣልኛል። እውነት ነው። እንደ መገላገያ አየዋለሁ። ስለዚህ ደስ ይለኛል። ሌላው ግን በጣም አፍቃሪ ነኝ። ገጣሚዎች የምወዳቸው ገጣሚዎች አሉ። ይሄ የሆነ ነገር ሲጽፍ የሚያቆሙታል፣ ህይወት ይሰጡታል፣ ይቆማል። የጻፉት ግጥም ይንቀሳቀሳል። በቃና አንዳንድ ግጥምን ስሰማ ኤልያስን በጣም ወዳቸዋለሁ። መልእክትም በቃ አፍቃሪ ነው። ኢትዮጵያ ሄጄ እሷን ሳላገኝ አልመለስም። ሌላ ግን ያለኝን የምለው ሰው ይድርሳችሁ አብቶ ሰጥቶኛል አሉ የምወዳቸው ወንድሞች እህቶች፣ በቃ የተባረኩ ለእኔ ብቻ የተዘጋጁ የሚመስሉ ነገር። ራሄልዬ በጣም በብዙ ሰዎች እንደተከበብሽ ነው ያየሁት። በጣም በጥሩ ጥሩ ሰዎች እንደተከበብሽ አይቻለሁኝ እና በጣም እነሱን ስላመሰገንሽልኝ። አይ ነው። አሁን ቀጥለን ምንድን ነው የምናደርገው? እንግዲህ ሽንኩርታችንን እና ቲማቲማችንን እናቁላላለን ማለት ነው። እሱን እያቁላላን ደግሞ ቅድም የማደንቃቸው ገጣሚዎች ብለሽኛል። ከምታደንቂያቸው ገጣሚዎች አንዱን ግን የምትወጁን አንድ ግጥም አስብልሻለሁ። እኔ እንኳን ወዳት ይኖርሻል አቅሻለሁ ራሄልዬ። በኋላ ልታጣይኝ ነው። ልጅ ለምን እዚህ ሾው ላይ መጣሽ ነው ልታስቢ። እኔ ደግሞ ረድኤትን ነው የምወዳት። ማለት ያው ግጥምን ብዙ እንዳቅ ያረግሽኝ አንቺ ነሽ። የግጥም ምሽት ምናምን ብለሽ እኛ ጋር መጥተሽ አነሳሻት። ረድኤትን በጣም ስታነሻት ብዙ ጊዜ አይሰማለሁ። በጣም ወዳታለሁ። የሆነ በቃልሽ ራሱ ትይ ነበር። እኔ አላውቀውም። እሺ ሁለት መስመር ሁለት ማለት በጣም ብዙ ቆንጆ ቆንጆ ግጥም አላት። ግን እኔ ይሄ ናፍቆት በገደለኝ የሚለውን በጣም ነው የምወደው። ናፍቆት በገደለኝ ልትቀብረኝ በመጣ እኔም ባገኘው ከዛ በላይ አላውቀውም። ታውቂው ነበር ግን ሁሉም ብለሽልኝ ታውቂያለሽ። እና እሷም አንደኛ ግጥም አድናቂ ናት። እኔ አድናቂ ብቻ አይደለሁም፣ ስወድ ግጥም እለማመዳለሁ። ልክ ነገ ፕሮግራም እንዳለው ሰው እለማመድና ብቻዬን እንደዚህ ሆኖ አሁን እዚህ ውስጥ 3 ራስ ሽንኩርት አድርገናል። ማነው ነጭ ሽንኩርት አድርገናል። ከዛ ቀይ ሽንኩርት ደግሞ 1 ራስ ትልቅ ቀይ ሽንኩርት እና 3 ቲማቲም ነው ያደረግሽው አይደል? አዎ 3 ቲማቲም። እነዚህን ሁሉ አንድ ላይ እናበስልና አቁላልተነው ለጉላሻችን እያዘጋጀን ነው። አሁን ቲማቲሙን እንጨምረውና ከዛ በኋላ ምን እናደርጋለን? ተመልሰን ሄደን ብሮኮሊን ለሳይድ የሚሆን ብሮኮሊን ስቲም እናደርጋለን። እሱን እናጣጥባለን። ስለዚህ ቲማቲሙን እንክተተው ራሄልዬ። ሽንኩርቱ ኦልሬዲ እየበሰለ ስለሆነ ሰብስክራይብ ማድረግ አትርሱ።
እዚህ ላይ ምን አይነት ቅመሞችን እንጨምራለን? አንድ ግማሽ ማንኪያ ኮረሪማና ግማሽ ማንኪያ ደግሞ የመጥበሻ ቅጠል። ያምጪና ራሄልዬ እሱን ጨምሪ፣ አብረው ይብሰሉ አይደል? በተለይ የመጥበሻ ቅጠሉ ኮረሪማው በኋላ ቢገባ ምንም አይደለም፣ ግን የመጥበሻ ቅጠሉ አብሮ ቢበስልም ጥሩ ነው። ከዛ ክድን አድርገ ነው በስቲሙ በተለይ ቲማቲሙ በደንብ እንዲበስል ወደ ብራክሊን ማዘጋጀታችን እንሄዳለን። ብራክሊን ደግሞ በፋይበር በጣም የበለጸገ ነው። ትንሽ ደግሞ ማግኘት የሚገባንን ካርብም ከሱ ላይ እናገኛለን፣ ሳይበዛም ቢሆን። ስለዚህ እችን አሁን ክድን እናድርጋትና በስቲም ይብሰል በደንብ። እኛ ብሮኮሊናችን እናዘጋጅ። ኦልራይት። አሁን ደግሞ እዛ ጋር እንሄድና ብሮኮሊናችን እናዘጋጃለን ማለት ነው። አሁን እዛ ጋር ሽንኩርታችንን እያቁላላን ነው። አሁን ደግሞ ሳይድ የሚሆን ብሮኮሊን እንሰራለን። እኔ ብሮኮሊኑን እስከማጣጥብና እስከማዘጋጅ ድረስ አንድ ግጥም አስብልሻለሁ። ምክንያቱም አይኖ አንቺ ግጥም አፍቃሪ ነሽ፣ ከምትወጃቸው ግጥሞች አንዷን እንድትይልኝ። ቢኮዝ ኤኒዌይስ እኔ ስራዬን እየሰራሁኝ ነው። አንቺ ደግሞ ግጥም በይልኝ። ተገድጄ ነው ተለምኜ ነው የቱ ጋር ነው? እኔ ግጥም ያው አፍቃሪ ነኝ፣ የውሸት ጸሐፊ ነኝ። ግን እንደዚህ እችለዋለሁ ምናምን አይደለም፣ እሞክራለሁ ነው። ምክንያቱም ምን የመሰሉ ገጣሚዎችን ይሄን ሁሉ ለፍት የሰሩበትን ማበላሸት አልፈልግም። ግን አንድ ማረሳው ጌታነህ ጌቱ የሚባል ገጣሚ አንድ የጻፈው በቃ ሴትዮዋን ሁሉ እንድትታየኝ አርጓት ከነ ልብሷ ከነ ነጠሏ ምናምን የጻፈዋልና ስሏታል። ለእኔ ስዕልም ግጥምም ነው። በአበላሸው እንዳይቀየመኝ በአጋጣሚ ማዳመጥ እድል ካለው ግን ትንሽ የያዝኩትን ልበል ማለት ላጠፋ እችላለሁ። የናፍቆት አምቡላ ይላል የሰው ልጅ የናፍቆት አምቡላ በሰካራም ሚዛን ሲለካት ይውላል። ሐሜት እንደ ሰንጤ ልቧን ሸትራል አላስተረፋትም። ከሄደባት በልጦ የከበባት ወሬ ምንም አይገርማትም። መናፈቅ መጠበቅ በላይ መክዳት እስከ ሌሊት ጠላ። ካፏ ቃል ሳይወጣ ለፍዳዳውን ሁሉ ታያለች ዝም ብላ። ትዝላለች እንጂ አትንገዳገድም። የጠማቂው ገንቦ እስካልተሟጠጠ ቤቴን ደጄን ብላ በቅቷት አትሄድም። ሰካራም በትሩን ይሰዳል ወደሷ። እንደ በድንገላት ሸሽም ደርቃለች። ከከበቧት ሁሉ ፍቅርን በመጠበቅ እሷ ትበልጣለች። ይገባል አዝማሪ ጎርናና ድምፀቱ ካከላቱ በልጦ በፎጣዋ ግልድም ከጋረደችው መልክ ይቀሰቅሳታል። ወትሮስ ናፍቆት ጭና ተቀብለው ግጥም እንዴት ይጠፋል እንዴት ትለዋለች። ትመጣለ ብዬ አበባ ተከልኩኝ፣ ትመጣለ ብዬ ብሳና ቀበርኩኝ፣ ትመጣለ ብዬ ለፍቅር መዳኛ ተቀባው ቀምሜ፣ ለናፈቀኝ አይኔ አበባ ከክሜ፣ ስጠብቅ ይመሻል። ላንተ ያልኩት ሁሉ ትቀርብኝና ለፊት ይበላሻል። ልጠብቅህ ከምን ስራ አድቤ ከምን አጉል ጠባይ፣ በምን አይነት ምድር በምን አይነት ሰማይ እንዴ ትመጣለህ? በየትኛው ወዳ መጠጅሽ አሸክፌ፣ በየትኛው ክፍል አይዳ ያልከፍከፌ፣ በየትኛው ወዳ በየትኛው ዘመን ላይ ያወርድሃል በቅልሃል ምድር ያወርድሃል ሰማይ እንዴ ትመጣለህ? በስንኞቹ አሰል የታመሙ ድምጾች ተክዘው የረጉ ያስተዛዝናቸው አድማጭ ሳይፈልጉ፣ አንደኛው መረንሰው የቃል ፍሬን ያጣ ሊያንጓጠጥ ሊሰድባት ወደ እሷ ቢመጣ፣ አምቡላ ጭላጫ እስኪ ክፈው ድረስ ዘላ ትነሳለች። የእልፍኙን ጥጋጥግ ጣሳ እስኪከነበር ታዳርሰዋለች። ሁሉም ገለል ይላል እንደ ጋሌን ቆጥሮ ዛር እንደወረሳት፣ ያረጋጋት የለም ያከማት ሄደና ከናፍቆቷ በቀር ቀር ከማያውቁ መንገድተኞች መሃል ሲመሻሽ እብድናል መንገዷን በግጥም እዩኝ ስሙኝ አይነት ከዓይኗ ደረቅ እንባ ከግራ ወደ ቀኝ እየፈሰሰባት፣ የቀረ ሰው ናፍቆት ከሰው ጆሮ ደርሶ ዘመን ያበላሻል። የጠበቁት ሲቀር ይቀን የነጋው ቀን ሁሉ ሳይጨልም ይመሻል። እንዴ ልጠብቅ ከምን ስራ አድቤ ከምን አጉል ጸባይ፣ በምን አይነት ምድር
በምን አይነት ሰራይ ከማስታውሰው መሀል ነው ያልኩት። በጣም ወዷለሁ። ትክክል ላልለው እችላለሁ፣ ግን በቃ ወዷለሁ። ያስታወስክ ያስከውትን እንዳይቀየመኝ ጸሐፊው በጣም ነው ግን የጻፍከው። ካበላሸው ይቅርታ። ወደው ግጥም በጣም ግሩም። ከዚህ የበለጠ ምን ልትይ ነበር? እርግጠኛ ነኝ እንደው አይ ሆፕ ይሄንን ቻናል አይተክ የሆነ ነገር ብትለን በጣም ደስ ይለናል። ቁጣ ነው ዘራፍ ነው አይልም። በጣም ግሩም አድርገሽ ነው እንትን ያልሽው። ይዋለው ወይ መሀል ላይ እንደዚህ ብለሽ አዝማሪ ደስ ይለኛል። ድምፁ ደስ ይለኛል። እሷ ትታየኛለች ከሰው መሀል ተገላ ቁጭ ብላ የሆነ ሰው ነበረ። አሁን ግን በቃ ሰዎች መሀል ወንዶች መሀል ቁጭ ብለው ይህን ያደረገው ሰውዬ እንደገና ይታሰራል። ኦኬ፣ ይሄኛውም ጥሩ እየበሰለ ነው። አሁን ደግሞ እንትኑን እስቲ የምናርገው አሁን ግማሽ ማንኪያ የሚሆን ጨው አይደል እጄ ላይ አድርጊልኝና እንደሱ በመላ በሰበብ አሁን ይሄን በግማሽ ማንኪያ ተለካ ማለት ነው። አይ ጨምሪ ገና በቃ ኧረ ትንሽ እኔ ያለሁልሽ አይደል እንዴ? እኔ እኮ እንደዚህ ያልኩ ግን ትክክል ይመጣል። እንዴት ነው ስላቸው እንደ ባለሙያ ላውራ እንዴ? በሽታ ቃለው ጨው ነው የምታውቅ ልጅ አውቅ ነበር። አይገርምሽም? ስኳርና ጨው በእውነት አውቅ ነበር። አንድ ብዙዬ የምትባለ የድሮ ጓደኛችን አለችኝ ያስፈሪያለች። ያው እስክተች ውሃውን ያት በጣም ባለሙያ ነኝ ብያዙ ይለቀቁኛል። በሽታ ግን ለማወቅ ትንሽ ይቀረኛል። ለሱ ትንሽ አልደረስኩም። ብራክሊኑ ውሃው ኢትስ ላይክ በማንኪያ ይሆናል የጨመርነው ይሆናል። አንድ ትልቅ የሾርባ ማንኪያ የሚያህል ውሃ። አሁን ይሄ አዲስ ሙያ ነው። እኔ በቃ አረ አሁን እኮ በቃ ያንን አስገብተን ገልበጥ ማድረግ ብቻ ነው የቀረው። አሁን ይሄ ስንት ቃሪያ ነው የከተፍሽው? 2 ቃሪያ ግን እንደ እንትን ብዛታቸው ነው። አንድ ፋሚሊ ብዛት እውነት ነው። ለምሳሌ ለ10 ሰው ከሆነ የምታዘጋጁት እንትኑ የሚሰፋል ድስቱም ይሰፋል። ያው ሁሉም ሴት በየቤቱ ሙያ ባለሙያ አይደለም የሚያረጉትን ያውቃሉ ማለት ነው። አሁን ጉላሻት እንትናችንን እንጨምር። ምን አይነት አሳ ነበር የተጠቀምነው? ቴላፒያ እንትን መስሎኝ ነበር። ካትፊሽ ነበር አይደለም? ካትፊሽ ነበር ያሰብነው። እዛ ቀየር ነውና የመብላት ፕሮግራማችን አሁን ከዚህ በኋላ ብዙ አይቆይም። ይሄንን ገልበጥ አድርገን ብቻ ማውጣት ነው። ኦልሬዲ አሳው በስሏል። ኦኬ ራሁዬ፣ አንቺ ደግሞ እስከዛ ድረስ ሎሚሽን ትንሽ ብላክ ፔፐር ለሰላጣችን ማለት ነው። ብላክ ፔፐር፣ ኦሊቭ ኦይል እና ሎሚ አንድ ጨምቀሻል አይደል? ከዛ ጨውች የታለ ጨዋችን እዛ ጋ ጨብስጨን ያ ቀዩ ቢኖርም ሞር ኦኬ። በጣም ግሩም። ኢታሊያን ድሬሲንግ ሰራን ማለት አይደል ታዲያ? ሰላጣችን ታጥቦ ተዘፍዝፎ ተዘጋጅቷል። አምሮ ደሚጎ አሁን ደግሞ ቺንት ድሬሲንጋችንን 3 ነገር ብቻ ነው የጨመርንባት። ሎሚ፣ ዘይት
ብላክ ፔፐር እና ጨው። አንዳንድ ጊዜ የራሴ ሬሲፒ ነው ብለው እንትን አለኝ አቮካዶ እንትን አደረግና ድሬሲንግ እንደ ሬሲፒ እንደ ራሴ ግን ሰዎች እንወደዋለን ይሉኛል ሲቀምሱት። ስለዚህ አንቺን ካልጣፈጠሽ አቮካዶ እንደዚህ ብናደርግ ይጣፍጣል ያለሽ ሌላ ጊዜ ካላለ ደግሞ ሌላ ሰላጣ ሰራልሻል። እውነት ነው። 20 ፓውንድ ቀነስኳል። 22 እና በዚህ በምግብ ብቻ ያስተካከልሽው ነው? ምግቤን የሆነ ነገር ነው የሚመስለው የተለየ ነገር ያለው ግን ለውጡን አይተሽዋለሽ? በጣም እኔ ይኸውልሽ ምግቤን በመጀመሪያ ያደረኩት ምግቤን አስተካከልኩኝ፣ ዘይቴን ቀየርኩኝ። ከዛ ቀጥዬ እንግዲህ 6 ማይል በቀን እሮጣለሁ። በኪሎ ሜትር ሲሆን ስንት እንደሚሆን አላውቅም፣ ወደ 12 ነው 12 ኪሎ ሜትር ገደማ በቀን እሮጣለሁ። ይሄንን ምልሽ በቀን ነው። አሁን ግን የምፈልግበት ጎል ላይ ገና አልደረስኩኝም። ግን ሰዎች በጣም ብዙ ሰዎች ይበቃሻል ሲሉኝ ምን አደረኩ መሰለሽ? ከሰኞ እስከ ዓርብ ሮጥና ቅዳሜና እሑድን ግን በቃ እንደ ማረፊያና የቺት ዴይ አይነት ነገር አደረኩት። ከዚህ በላይ ምንድነው? አሁን በቃ ውበትሽ ተጠብቋል፣ አምረሻል፣ ሞዴል መስለሻል። እኛም በቀናት እየተቀጣጠልን ነው። ወደ አንቺ ለመምጣት እንሞክራለን አይደል? እናደርገዋለን እና ጥሩ ነሽ በጣም። ከዚህ በላይ ግን በቃ አንቺም እንደዛ ነው የምትይው? አዎ እግዚአብሔር። ኧረ ተይ። ምን መሰለሽ ይሄን ሜንቴን አድርጊው ያለሽበትም ማለት ነው። አያስፈልግም። አሁን በቃ ውብ ሆነሻል። ከዚህ በላይ ውበትም ሲበዛ ቀናትም ሊኖር ይችላል። የእውነቴን ነው። ከዚህ በላይ በቃ እኔ እንጃ። እኔም እላለሁ እንግዲህ እንትኖችሽም ዘመዶችሽም ቤተሰቦችሽም የሚሉትን ደግሞ መስማት አለብን። እነሱን ደግሞ እስቲ እሰማለሁኝ። ግን ምናልባት ለውጤን አንቺ አሁን ከዴንቨር መጥተሽ ነበር እኛ ጋር አይደል? ከዛ ከተመለስሽ ለውጤን አይተሽዋል በጣም እግዚአብሔርን በጣም። ቤተሰቦቼ ግን ምናልባት የሚያውቁት ይሄኛውን ፓርቴን ነው መሰለኝ። ስለዚህ እነሱ ትንሽ ትቀንስ ካሉ ወደ እነሱ ነው የምታደይ። የታወቀ ነው። ወይ ነዶ ይላል እንዴት እንዳማረ ይላል። አንቺ ቆይ ሽካዋን አንሻትና ስለ ካሜራ እንዴት ቆንጆ ሆኖ ተዘጋጅቷል። ኦኬ አሁን እንግዲህ እዚህ ደርሰናል። የራሁዬ ምግብ ቆንጆ ሆኖ ተዘጋጅቷል። አሁን ደግሞ ቀጥሎ የምናደርገው እንግዲህ እንቀምሰዋለን ማለት ነው። እኔን ቀምሼ ሬት የማደርገው ማለት ነው። እንትን ነገር አይቻልም። ማድረቅ ብቻ ነው የሚቻለው። ግን በጣም ልክስ ግድ በጣም ቆንጆ ነው። አንቺን ይመስላል። ውበቴ ነው መልኩ ውበት። This is so good የእውነት በጣም ደስ ነው። በጣም እሺ። ብሮኮሊኑን ደግሞ ሊያውስቲኒ ተለቀብኝ ግን ኦኬ። እንዴት ትከፍያለሽ? ይኸው እንደዚህ አድርገሽ ሙሉ ብሮኮሊኑ ለእኔ አዲስ ትምህርት ነው። 5 ሚኒት ነው የፈጀው። 2 ሚኒት በጣም ከለሩን፣ ቴስቱን፣ ክራንቺነቱን ሁሉንም ነገር ሳይለቅ በጣም ግሩም። ብሮኮሊኑን በሰል ሲል አትበይው። ሙሺ ሲሆን ደስ አይልም። ይሄ ክሪስፒ ሲሆን ነው ደስ የሚለው እና በጣም ግሩም ነው። በጣም ነው የማመሰግንሽ። በርሽን ቤትሽን ከፍተሽ እንደዚህ አይነት ግሩም የሆነ ምግብ ለቤተሰቦቻችን እንድናቀርብ ስለጋበዝሽኝ በጣም አመሰግናለሁኝ። ዛሬ እንግዲህ በአንቺ ኪችን ውስጥ የነበረን ቆይታ ይሄንን ይመስላል። ቤተሰቦቼ ሰብስክራይብ ማድረግ አትርሱ፣ ሼር አድርጉት፣ የደወል ምልክቷን ተጫኑ። ይሄን የመሰለ የሚስተካከልም ነገር ካለ እናንተ ናችሁ የምትመክሩት። ይሄ ልክ አይደለም፣ ይሄ ልክ ጨዋነት ማለት ጨዋ በሆነ መንገድ ማለት አንዳንዴ የሆነ ሰው ወደ እንደዚህ ሚዲያ ላይ ለመውጣት የሚፈራው በኋላ እንዲህ አጥፍቼኝ እንዲህ ብሉኝስ የሚለውን ፍርሃትም ለመቀነስ በቃ ጥፋት ካለ በጨዋ መንገድ ይሄ ልክ አይደለም፣ ከዛሬ ወዲያ እንደዚህ ሁሉንም ነገር መንገድ ይቻላል። አስተካኪ የሚባለው እውነት ነው። እዚህ ጋር ያለሽው ልታስተካኪ ነው። እውነት ነው። እንደገና ደግሞ ጎበዝ ከሆነችም ጎበዝ ብላ ልትበረታታ ነው። እናመሰግናለን። አምነሽኝ ስለመጣሽ አመሰግናለሁ የኔ ውድ። አመሰግናለሁ። እኔም ቤትሽን ከፍተሽ ስለተቀበልሽኝ ራሄልዬ
እንግዲህ ሰብስክራይብ እንዲያደርጉ ቤተሰቦችን ንገሪያቸውና የዛሬውን ቀናችን ቃል ተጋባብተናል። ያለቀ ጉዳይ ነው። በቃ የዛሬ እንግዲህ ውሏችን ይሄንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬው ምንድነው የምንላቸው? ባይ